እነዚህን ራሳችሁ ላይ የምታስተውሉ ከሆነ የአእምሮ ሐኪም ሊያያችሁ የሚገባበት ሁኔታዎች ሊኖሩ ስለሚችሉ ሕክምና እንድታገኙ ወይም ደግሞ መታየት እንድትችሉ ክሉ እንዲሆኗችሁ ነው የምነግራችሁ ማለት ነው። የመጀመሪያው ምንድነው? በጣም ከልክ ያለፈ ብስጭት ለነገሮች ለሚፈጠሩ ነገሮች ምናልባት የሚያናድድ ሊሆን ይችላል። ግን ነገሩ ከሚገባው በላይ የሆነ ኤክሰሲቭ የሆነ በጣም የተጋነነ አይነት ምላሽ የንዴት ምላሽ የምትሰጡ አይነት ከሆናችሁ። ሁለተኛው የእንቅልፍ መዛባት መብዛት ሊሆን ይችላል፣ ማነስ ሊሆን ይችላል። ሌላኛው ደግሞ የክብደት መጨመር ወይም ደግሞ መቀነስ፣ ምክንያቱም የማታውቁት በጣም ኃይለኛ ክብደት መጨመር ወይም ደግሞ መቀነስ። እንደዚህ አይነት ምልክት የምታዩ ከሆነ አሁንም ትኩረት መስጠት ይኖርባቸዋል ማለት ነው። ሌላኛው የአመጋገብ ለውጥ በጣም መመገብ ሊሆን ይችላል፣ ወይም ደግሞ ምግብ አፒታይት ያለመኖር ጭራሽ ምክንያቱንም አታውቁትም። በሌሎች ህመሞች የመጣም አይደለም፣ ግን ደግሞ ምክንያቱን አታውቁም፣ ግን መብላት አትችሉም። ወይም ደግሞ በተቃራኒው በጣም ምግብ የመመገብ ፍላጎታችሁ በጣም ከፍ ያለ ይሆናል ማለት ነው። ሌላኛው ደግሞ አሁንም የምነግራችሁ ምንድነው? ከማህበረሰቡ ወይም ከህብረተሰቡ በጣም በሚገርም ሁኔታ መገለል፣ መርጣችሁ እንኳን ኮምፎርታብል የምትሆኑት ሰው ያለ መኖር፣ ከሁሉ ሰው መገለልና ለብቻ የመሆን ብቻ ፍላጎት መኖር፣ ይሄኛውም ሌላኛው ምልክት ነው ማለት ነው። ሌላው ደግሞ ምንድነው? ተስፋ መቁረጥ ምንም አይነት ሆፕ አይታያችሁ፣ ምንም አይነት ተስፋ አይታያችሁም። ጭልምልም የሚልባችሁ ከሆነ በቃ እኔ ምን እሰራለሁ፣ ምን እረባለሁ፣ ምን ጥቅም አለኝ አይነት ድምፆች የምትሰሙ ከሆነ ወይም ደግሞ የሚሰማችሁ ከሆነ ይሄም ሌላኛው ዋርኒንግ ሳይን ነው ማለት ነው። አሁንም ደግሞ ሌላኛው ምንድነው? የማያቋርጥ ጭንቀት፣ በሆነው ባልሆነው፣ በሚያስጨንቀው በማያስጨንቀው፣ ልትፈቱት በምትችሉት በማትችሉት አንዳንድ ነገሮች ደግሞ በቃ እኛ መጨነቁላ የማይኖርብን ተጨንቀንም ምንም ለውጥ የማናመጣባቸው ሁኔታዎች ላይ ሳይቀር ኦቨርሊ መጨነቅ፣ በየሰከንዱ የማትጨነቁበት ሰዓት አለመኖር። ራሳችሁን ልክ ስታስተውሉት እየተጨነቃችሁ ነው። በእያንዳንዱ ሁኔታ እየተጨነቃችሁ ኦቨር የሆነ ስትሬስ ውስጥ ከሆነ ያላችሁት ይህም ዋርኒንግ ሳይን ነው ማለት ነው። ሌላኛውና ዋነኛው ኢሚዲየትሊ የአእምሮ ሐኪም የአእምሮ ባለሙያ ወይም ደግሞ የስነ ልቦና ባለሙያ ጋር ሄዳችሁ እገዛ ልታገኙበት የሚያስፈልጋችሁ ጉዳይ ምንድነው? አስምሩበት። ራስን የመጉዳት ራስን የማጥፋት ሙከራ ወይም ደግሞ ሐሳብ ካላችሁ ወይም ካደረጋችሁ አደራችሁን ኢሚዲየትሊ ወደ ስነ አእምሮ ሐኪም ቤቱ እገዛ ለማግኘት እንዳታፍሩ፣ እንዳትፈሩ፣ እንዳትዘገዩ ማለት ነው።